አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታይ እህት ወንድሞቼ፣ ውድ ኢትዮጵያውያን ሰላም ሰላም ብያለሁ እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ ልነግራችሁ የፈለኩት ለሴቶች ማለት ነው ለኛ ለሴቶች አሪፍ ነገር አምጥቼላችኋለሁ ማለት ነው። እሱም ምን ይባላል? ይሄ ማረሚያ ይባላል ማለት ነው። በጣም ለሴቶች አሪፍ ነው። በሻይ እያደረጋችሁ ጠጡት ማለት ነው። እና እኔ ራሱ እጠቀማለሁ እና በጣም ቆንጆና አሪፍ ነው። ለሴቶች በቃ መውለድ እምቢ ላለ ምናምን የሆነ ማንስትሬሽን ምናምን ሀይድ ለተዛባበት ምናምን የሚያስተካክል በጣም አሪፍ ነው ማለት ነው። አረቦችም ይጠቀሙታል። እኔ ባለፈው አገር አስወስጄ ነበር አገር እያለሁ ማለት ነው። ከዚህ ግን ከሚገርማችሁ የሆነ ምን እንደሆነ አላውቅም እና አስወስጄ ጓደኛዬን አምጪልኝ ብያት አምጥታልኝ ሁለቴ ነው ሶስቴ ነው የተጠቀምኩበት። አልተጠቀምኩበትም እና እኔ የሞከርኩትን ነው ለእናንተ ማመጣው ማለት ነው። እና በጣም ቆንጆ ነው፣ ተጠቀሙ። እኛ ስደት ላይ ብዙ ስንቆይ ብዙ ነገሮች አሉ በሴት ላይ እና በተጠቀሙት አሪፍ ነው። ለእናንተ ለሴቶች ይሆናል ብዬ ያልኩትን ነው ማለት ነው። እና ኸይር ነው፣ ተጠቀሙት፣ ጀርቡት። ኢንሻአላህ ሰበብ ነው፣ ሰበቡን ማድረስ ነው ማለት ነው። እኔም እየጠጣሁት ስለሆነ ነው ለእናንተም እንድትጠጡት የመመክራችሁ ማለት ነው፣ ለሴቶች ኢንሻአላህ። እና እንደዛ ነው የሆነ በቃ አለ አይደለ? አረቦች በጣም ጎበዞች ናቸው፣ በዚህ በኩል ይጠቀማሉ። እና ተጠቀሙት፣ አሪፍ ነው። ውጤቱን ታዩታላችሁ ማለት ነው። እናየዋለን ከኔ ጀምሮ ማለት ነው። እና ስፈልገው ነበር እና እዚህ ቤት የለም ነበረ። እንግዲህ ኢትዮጵያ አስወስጄ በፌስታል አድርጌ ሻንጣ ያሞቃል ማለት ነው ወላሂ። እና በጣም ቆንጆ ነው። ይሄ ሴትዮ ያመጣችና ሰሞኑን ሳየው ደስ አለኝ። እንዴ ማረሚያ እያልኩ ለጓደኛዬ ራሱ አወራኋትና አሁን እየጠጣ ነው ማለት ነው። እና ኢንሻአላህ ሰበቡን እናድረስ፣ ሰበቡን ማድረስ ነው። ሰበብ ካደረስና አዳኙ አንድ አላህ ነው ሱብሃነሁ ወተዓላ ነው። ያው እኛ ግን ሰበቡን ማድረስ ነው እላችኋለሁ ውዶቼ፣ ምርጦቼ። ተጠቀሙትና እናየዋለን ውጤቱን። እና አሉ ነጭ ሽንኩርት የሚጠቀሙ አሉ። ነጭ ሽንኩርት ይሄ ላእሞ ነጭ ሽንኩርት አስተግፍሩላህ፣ ሽንኩርት፣ ቀይ ሽንኩርት፣ የቀይ ሽንኩርት ሾርባ ምናምን የሚጠቀሙ አሉ። ብዙ ነገሮች አሉ፣ ግን እኔ የተመቸኝ ይሄ ነው። አንደኛ ጣዕሙም ቆንጆ ነው። ከሻይ ጋር ከቀይ ሻይ ጋር አድርጎ ትንሽዬ ሳይበዛ ማለት ነው። በቃ እንደዚች ያክል ይችን ታክል ድርግ አድርጎ ሻይ ላይ መጠቀሙ የተሻለ ነው ብዬ አስባለሁ። እና እህቶቼ ለእናንተ እኔ ለኢትዮጵያውያኖች ለእህት ወንድሞቼ ሁሉን ነገር ኢንሻአላህ ይጠቅማል ብዬ ያሰብኩትን ነው ያመጣሁትኝ። ኢንሻአላህ በሱ ፍቃድ ሰበቡን ካደረስን ቀሪው ከሱ ነው ማለት ነው ኢንሻአላህ በዱዓ። እና በስደት ላይ ያለን እህቶቼ አብሽሩልኝ እና ጊዜ መፍጀት የለብንም። በሰው ሀገር ላይ ህይወት አስቸጋሪ ነው። በቆየን ቁጥር አረብ ሀገር ላይ በቆየን ቁጥር ራሱ ወልደን ራሱ መተን ራሱ ብዙ ነገሮች አሉ። ያኔ እንውለድ ስንል የመዘገየት ነገር አለ። ብዙ ነገሮች ስላሉ ኢንሻአላህ እስከ ከአላህ ተስፋ አይቆረጥም። በዱዓ ሰበቡን በማድረስ እና በዱዓ እንወልዳለን እላችኋለሁ ኢንሻአላህ። እና አሪፍ ነው እላችኋለሁ። ወላሂ እኔ ይሄን እንትን ያልኩት መሰላችሁ ሐኪም ቤት እንሄዳለን ምናምን እዛ ሐኪም ቤት ውስጥ ራሱ እንዴ አረብ ሀገር ቆይተሻል ምናምን ሲሉ ዶክተሮቹ እኔ በጣም ነው የታዘብኩት ማለት ነው።
በቃ ይጠይቋቸዋል ስትሄዱ እንደዚህ እንደዚህ ነው ብለሽ ለዶክተር ስናስረዳ አረብ ሀገር ቆይታችሁ ነበር፣ አረብ ሀገር ቆይታችኋል፣ በቃ ይሄ ነው። ይሄን ስንሰማ ደግሞ በጣም እንትን ይላል ማለት ነውና ሳስበው ለራሴ ይሄን ለካ አረብ ሀገር መቆየት ለሴቱ አይመከርም፣ ጥሩ አይደለም ብዬ አስባለሁ ማለት ነው። ወልዶ የመጣ እንኳን አብሽር ችግር የለውም። ወልዳችሁ ከመጣችሁ የታደለ ነው ወልዶ የመጣላለሁ እኔ አንዳንዴ ማለት ነው። ልጆች 2 3 ልጅ ያለው 4 ልጅ እንደዚህ ያለው ሰው ኧረ ወይኔ በቃ የታደለ ነው። ከዛ በኋላ መስራት ምንም ችግር የለውም ማለት ነው። እና ስራ ብንሰራ ያልፍልናል እኮ ግን እኛ ሴቶች ስናስበው ግን ያኔ መቆየትን እንወድና አረ ደግሞ እናቴው እንላለን። ለምን እድሜ ቁጭ ብሎ አይጠብቅም። እድሜ ታክሲ አይደለም ነው የሚባለው። እና እንደዛ ነው። በእድሜያችን በጊዜያችን መጠቀም አለብን። ማንኛውም ነገር ብትሉት በጊዜውን ያልተጠቀመ ካለፈ በኋላ ጸጸት ይሆናል። እና እኚህ ለእህቶች የምመክረው ሰራ ሰራ አድርጋችሁ መለስ። በቃ ዱንያ እኮ አይሞላም ታውቃላችሁ። ወላሂ ምንም አይሞላም። ቤት ጨረስኩ ሲባል ሁሉ አማረሽ ነን። በቃ ቤትን ጨረስን ስንል የቤት እቃ ያምረናል። እዚህ ቁም ሳጥኑ አልተሰራ፣ እዚህ ይሄ ነገር፣ እዚህ እንደዚህ፣ እዚህ ኪችን ካቢኔ የለኝ፣ እዚህ እንትን የለኝ። በቃ ምንም ማለቂያ የለውም ፍላጎታችን ማለት ነው። ግን ያን ሁሉ አድርጋችሁ አስባችሁታል? ዋናው ጤንነት ደግሞ ልጅ ወልዶ መሳም ነው ዋናው ትልቅ ደረጃ። እንዴ ገንዘብ ስንሰበስብ ቆይተን አስባችሁታል? ሐኪም ቤት ስትሄዱ አትወልዱም ብትባሉ፣ አይ ጊዜው አልፏል ብትባሉ ምን ያክል ይሰማል? እና እኔን ለእህቶች የምመክረው ስደት ላይ ብዙ አትቆዩ። ወላሂ ብዙ መቆየት እንትን አይመከርምና ዶክተሮች ራሱ እንደዛ ይላሉ። ብዙ ስንት ዓመት ቆይተሻል ምናምን። እኔ ራሴ የተጠየኩትኝ ነው የምነግራችሁና ስንት ዓመት ስደት ላይ ቆየሽ ምናምን ጥያቄ ያለውና እንደዛ ሲሉ እዛ ሐኪም ቤት ይሰማናል። እኔ ሰማኝ ወላሂ። እና እስኪ አላህ እንትን ይበል ያስተካክልልን ሁሉንም የተወሰነ በቃ አለ አይደለ ካስተካከልን መቆየት የሚባለው ነገር አይኖርም። ድሮ እናትና አባቶቻችን ሲያሳድጉን እንዴት ነበር ያሳድጉን? በባህላዊ እቃ ተጠቅመው በቃ በፍቅር ነበረ። ዛሬ ፍቅሩ የለም። እቃ አለ ግን ቤት አለ ግን ፍቅሩ የለም። ገብቷቸዋል ወይ? ባል ከሚስቱ ጋር ሚስት ከባሏ ጋር መያያዝ ነው ያለው። በቃ በንብረት በምን በቃ ፍቅሩ የለም። ቤቱ ያምራል ግን በውስጡ ፍቅር አይኖርም። በፊት ግን እንዴት ነበረ? ሳር ቤት ላይ ሲኖር በቃ ፍቅሩ ያ ረቢ በጣም ፍቅር ነበረ። ሁሉ ነገር ነው ፍቅር ያለው በፊት። ዛሬ ግን ይከብዳልና እንደዛ እላችኋለሁ እህት ወንድሞቼ። ዋናው ሰው ልጅ ወልዶ ከሳመ ምንድነው የሚባለው? ቤት ሲሰራ ቤት ሲገባ እምቦሳ ይፈንጥዝበት። ወልዳችሁ ሳሙ ምናምን አይደል የምንባለው? ያው እንደዛ ነው። ግድግዳ እናሳምራለን፣ ይሄን እንገዛለን፣ መኪና እንገዛለን፣ መንቀሳቀሻ እንይዛለን። ያው ሁሉ እያደረግን አይምሯችን እየተጨናነቀ ምናምን ለራሱ ወደ ህመም የሚቀየርበት ነገር አለና እኛ ሴቶች ጭንቀትም አያስፈልግም። በተቻለን በቃ መጨነቅን መተው አለብን። እዚህ ጋር ባልም ቢኖር ራሱ እኛ ተጨናንቀን ህመምትን ካለን በቃ ሌላ ሴት ሞልቷል ይቀይራል። መቀየር ነው በቃ አላችኋለሁ አይደል? ችግር የለውም እኮ ካመማት በቃ ሌላ አታገባም እንዴ? በቃ እሷ ያማታል እኮ አሟታል እኮ እሷ እኮ አትወልድም እኮ እሷ እኮ እንዲህ ናት እኮ በቃ ስማችን እንዲህ ነው ማለት ነውና እህቶቼ እኔ ለእናንተ ለእህቶቼ የምመክረው ምክር ይሄን ይመስላል። ከራሴም ተሞክሮ ስለሆነ እና በጊዜ መለስ ማለት አለብንና ይችን ነገር ጥጥት ያደረግን ትኩሷን ጥጥት ራሳችንን ጠብቅ። አረብ ሀገር ላይ ማለት ነው። ራሳችንን መጠበቅ አለብን ከሁሉም ነገር። ራሳችንን ካልጠበቅን ታውቃላችሁ አረቦች እኮ ጉልበታችንን ምጥጥ አድርገው እኛ ምን አገባቸው እነሱ እኛ
ያኔ ጥሩ ያኔ ጥሩ ደረጃ ላይ ሆንን አልሆንን አገራችን ሄደን ወለድን አልወለድን እነሱ ቀጥይ ነው የሚሉሽ። ቀጥይ በዚሁ ስንት አመት ትሰሪያለሽ ነው እነሱ ቅዳቸውና ውድ እህቶቼ አመሰግናለሁ ስለምታዳምጡ ስለምትከታተሉኝ ሼር ስለምታደርጉልኝ ኮሜንት ላይክ ስለምታደርጉኝ በጣም አድርጌ ከልቤ ወዳችኋለሁ። አመሰግናለሁ።